ሄሉዬ የኔ ቆንጆ ማለት ነው። ሄሉዬ በጣም ከምላችሁ በላይ የዋህ የሆነች ልጅ ናትና ዛሬ መቼም ምንም አልልም። ኪራ ያው የሄሉዬ ምርጥ ወንድም ብትሆንም ዛሬ ግን ሄሉዬን በዚህ ልክ አስጨንቃ ሳይና የእሷን የዋህነት የእሷን ሁኔታዎች የምትሆነው ነገር ሁሉ ስታጣ ስትጨነቅ ሳያት የእውነት ከልብ ነበረ ያሳዘነችኝ ከምላችሁ በላይ ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የኔ ምርጦች እንዴት ናችሁ? የኔ ውዶች፣ የኔ ቅመሞች ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ያው ኪራ ሄሉዬን ነበረ እኛ የፕራንክ ንግስት የምንላት። ዛሬ ደግሞ ያው ኪራ ተሳክቶለት ሄሉዬን በኃይለኛው ነበረ እንግዲህ ፕራንክ ያደረጋት። ፕራንኩም ደግሞ ያው ሰሞኑን ወደ 1 ወር ወደ 2 ወር ይሆነኛል በጣም ችግር ውስጥ ነው ያለሁት ከምኖርበት ቤትም ወጥቻለሁ። ሄሉሻዬ መግቢያውን ለእኛም አልነገረንም በነገራችን ላይ እና እኛንም ጭምር ነው ኪራ ፕራንክ ያደረገን ማለት ነው። እና ሄሉሻዬ ዛሬ ከአንቺ ጋር መኖር እፈልጋለሁ በማለት ነበር። ውጭ ተከራይቶ መኖር እንደማይፈልግ ምንም አይነት ችግር ውስጥ እንደሆነ በጣም ችግር ውስጥ እንደሆነ ቤትም ቢከራይ የሚከፍለው ገንዘብ እንደሌለ እና በቃ ከሄሉ ጋር መኖር እንደሚፈልግ ማታ ገባለሁ ጠዋት ወጣለሁ የሚል ነበር ሄሉን ለማሳመን የሄደበት መንገድ ማለት ነው። እና ከአንቺ ጋር አብሬ ልኖር ለማለት ነበረ። ኪራ እንግዲህ ቦርሳውን የሆነች ትንሽዬ ሻንጣውን ሸከፍ አድርጎ ሄሉዬን እንግዲህ የዋህ ጎኗን በላው ማለት ይቻላል። እና በነገራችን ላይ ማለት ነው እኔ ራሱ እስከ መጨረሻውን ቪዲዮን እየጠበኩኝ በልባችሁን ውስጥ ሁላችንም የምናስበው ነገር አላለን። ኮሜንቶች ራሱ እያዩችሁ ነበረ እና እኔ ደግሞ ቪዲዮ እያየውኝ ኮሜንት ማንበብ በጣም ነው የምወደው። እና ብዙዎቻችሁ አራ አይሆንም ወንድና ሴት አንድ ቦታ ምንም ጓደኛዋ ብትሆን ኪራ አይሆንም ናቲስ ምን ይላል ለናቲም ጥሩ አይደለም። አንድ ቦታ መኖር የለበትም ካልሆነ ኪራ እንትኑን ክራዩን እየታገዘ ውጪ ኑር እያላችሁ የራሳችሁን የውስጣችሁን ሀሳብ የምትገልጹ አላችሁና ቅመሞች የኔ አንድ ነገር ምላችሁ ማለት ነው ቪዲዮ ካያችሁ እስከ መጨረሻውን ጠብቁት። እግዚአብሔር እስከ መጨረሻው ይሁትና በነገራችን ላይ የሄሉ ቪዲዮ ደግሞ ሄሉ ያለችበት ቪዲዮ ደግሞ እያጣጣማችሁ የምታዳምጡት ነው። ይሄና የሚያሰለች እንኳን አይደለምና እኔ ደግነቱ እስከ መጨረሻው ማየት የጠቀመኝና በዚህ ልክ ማን ነው ላንቺ ብቻ የፕራንክ ንግስት አድርጎ እየሰጠሽ በማለት እንግዲህ ኪራ መጨረሻ ላይ ፕራንክ እንደሆነ ሄሉዬን ካስጨነቃት በላይ ምን ልበላችሁ በጣም ነበር ያሳዘነች። የዋህናት ሄሉ በጣም አስጨንቋት ነበረ። እና ሄሉዬ እንደ ሌላ ጊዜ እኮ ኪራ ፕራንክ ስታደርገኝ ቢያንስ የሆነ ቦታ ላይ ትስቃለ፣ ዛሬ ግን ሙሉ ለሙሉ ስሬስ ሆነህ ነበረ እኔ የምር መስሎኝ ነበር በማለት ሄሉሻዬም ትንሽ ተከፋችና ውጭ ላይ ክራይ ልክፈልል በማለት ነበር መጀመሪያ ኪራን ለማሳመን አንድ ቤት ውስጥ አይሆንም የሚያየንም ሰው ሌላ ስም ይሰጠናል እያልሽ የእኛ ሰው ስም ለመስጠት አንደኛ አይደል እንደ አሁን ኪራና ሄሉሻዬ አንድ ቦታ ቢኖሩ አስቡ የሚሰጣትን ስም ማለት ነው። እንዲሁም እንደው ነው የእኛ ህዝብ እንኳን እንደዚህ የሆነች ነገር አግኝቶ ጫፍ አግኝቶ ማለት ነው። እና በጣም ነበር የተጨነቀችው ለስሙ ብቻ ሳይሆን ናቴም በጊዜው ደስተኛ የሆነው ነበር። አሁን ኪራና ሄሉሻዬ ጓደኛሞች ሆነው ለሱም የሆነ ክፍል ሰጥታው አብራ ከሷ ጋር አንድ ቤት ቢኖር እውነት ለመናገር ናቲም ደስተኛ አይሆንም። በሄሉዬ ደግሞ አይደራደርም ጥግ ድረስ ስለሚወዳት ማለት ነው። እና እኔም የመጣልኝ ነው ናቲ ነበር ወደ አይሙሬ ማለት ነው። ደስተኛ አይሆንም እያልኩና ኮሜንታችሁን በጣም የእውነት ከልብ ትለያላችሁ እናንተ። እና ዛሬ እንግዲህ ሄሉሻዬ ተገኝታለች። ለማንኛውም የኔ ቅመሞች አብረን እንኑር የሚለው የኪራ ቪዲዮ ዛሬ ፕራንክ ነው። ሄሉሻዬ ተገኝታለች የውሃ ማለት ነው። በዚህ አጋጣሚ ግን ትናንትና አንድ እህቴ ማለት ነው በጣም የኔ ተከታዩም ነሽ፣ ሄሉዬንም የምትወጃት የምታከብሪያት ነሽ፣ እኔም በጣም አከብርሻለሁ የኔ ቆንጆ። ግን ደግሞ ትናንት በተናገርኩት ንግግር ምትክ ከአንዴም ሁለቴ ሄሉ እንዲስቲ ሰምቻለሁ። በውስጥ ለምን ደውለሻት ነግሪያት? ምን ክፉ ተናግሬ ነው? በነገራችን ላይ ሄሉሻዬ ይሄ ቪዲዮ እኛስ እየተሽኮረመም አየን። የትናንት ቪዲዮ ግን ፈትለና ቢያንስ ወንዶቹን ታያቸው ዩቱብ የሚሰሩት በደንብ ያውቃሉ። ግን ለፈትለና ለአባትሽ ምናልባት ዩቱብ ቻናል የሚያዩ ከሆነ ግን ቪዲዮ አያሳቅቅም ወይ የሚል ነው። ይሄን አስተያየት ነው የሰጠሁት። ግዴታ እኮ ደውዬ ሄሉ ምናምን ለማለት ግዴታ ስልክ ቁጥር አያስፈልገኝም አይደል? ይሄንን እችን ጫፍ ነው የተናገርኩት። እና በዚህ ቅር ያላችሁ የተሰኛችሁ ካላችሁ በጣም ይቅርታ። እኔ እንደ ምክር ነው ያው እኛ ስና እየተሽኮረመም ያየነውን ቪዲዮ ቤተሰብ ሲያይ ደግሞ እንዴት ነው የሚያዩ አይነት ነገር የራሴን አስተያየት ነው የሰጠሁት የሌላ ሰውን አይደለም። እና ሲቀጥል ደግሞ የሄሉ ቁጥር የለኝም። በቁጥሯ እንደውለሽ ያልሽውን የፌመሶች ቁጥር ቤት በኩል ተገኝቶ የኔ ቆንጆ እኛ እንወዳችኋለን እናከብራችኋለን። ግን ቁጥራቸውን ኬት እናገኛለን? ውዴ ባገኝ ደስ ይለኛል ብነግራት በውስጥ ለእነሱም እኮ ስራ ነው። እኔ እንደዚሁ ፈትለን ብታየው ስራ ነው
ምንም አትልም። ግን ለቤት እኛ እንዴት ተሽኮረመምን ትልልቅ ሰው ደግሞ ቢያየው እንዴት ነው የሚሆነው አይነት ነገር ነው። እና አንዳንዴ ማገናገር እኔ ያንን ለማለት ፈልጌ ነው እህቴ። ያው እነሱ ጋር ሲታይ ደግሞ ምን ይፈጥረባቸዋል አይነት ነገር ነው እንጂ ቤተሰቦቿ ስራ እንደሆነ በደንብ ያውቃሉ። ልጃቸውም እንደዚህ አይነት ልጅ እንዳልሆነች ግን ያው አንዳንዴ ቪዲዮ ስንሰራ እንደዚህ አይነት ቪዲዮ ጥንቃቄ ያስፈልገዋል አይነት መልእክት ነው እህቴ። እና ካስከፋችሁ በጣም ይቅርታ። አንድ ልጅ ነች ለነገሩ የጻፍሽልኝ። እኔ ያልኩሽ ምናልባት ያልኩት ነገር አልገባሽ የሚሆን አላቅም። እንደዛ ነው ቤተሰቦቼ። አክብራችሁም ወዳችሁም ደግሞ ይሄ ቢሆን ይሄ ነው ምትክ ይሄ ብላችሁ አስተያየት ለምትሰጡኝ ምንም ችግር የለውም። እውነት ምንም ችግር የለውም። እኔ የምቀበላለሁ። ስህተት ካለ እኔ ማስተካከላለሁ። ከሰው ስህተት ከብረት ዝገት አይጠፋምና ማለት ነው። እና የኔ ምርጦች የዛሬው እንግዲህ ኪራ ሄሉሻዬን እንግዲህ ፕራንክ ነው ያደረጋት። ተገኝታለች ሄሉዬ። ኪራ እንግዲህ ጠብቀው የሄሉን ፕራንክ አትችለው። ሄሉ ሆና ነው የምትሰራው። ሆና ማለት ነው፣ አስመስላ ሳይሆን ሆና ነው የምትሰራው። እና ኪራ እንግዲህ ብድሩን ጠብቀው ማለት ነው። አንዴ ገብተበታል።